በስመ አብ ውበት! ይህንንማ ብቻዬን አላየውም። ላሳያችሁ። እዚህ በደብረ ዘይት ተራራ ዙሪያና አቅራቢያ ላይ ከምታያቸው ልዩና ቅዱስ ቦታዎች አንዱ ደግሞ ይህ የእመቤታችን የእረፍቷ ቦታ ነው። እንግዲህ እንደምታውቁትና እንደተጻፈው መጽሐፍም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨምሮ በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ እንደሚታመነው ጥር 21 ቀን በ49 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም አርፋለች። ይሄ የእረፍቷ ቦታ ተብሎ የሚታወቀው ነው። እንግዲህ ታሪኳ ሰፊ ነው። ሞት በጥር ነሐሴ መቃብር ተብሎ እንደሚታመነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በስፋት እንደሚታመነው ማለት ነው። አብዛኛው አሁን ይህ ቦታ የተያዘው በግሪክ ኦርቶዶክስ ቤተክርስቲያን ነው። እንደምታዩት የኦርቶዶክስ ቤተክርስቲያን ነው ያለው። ስለዚህ ጥር 21 ቀን በ49 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ስታርፍ ያሳረፏት እዚህ ቦታ ነበረና ይህ ቦታ እንግዲህ እዚህ በደብረ ዘይት ተራራ አቅራቢያ ካሉ ልዩና ቅዱስ ቦታዎች አንዱና ዋናው ነው ማለት ነው። እንግዲህ ውስጥ ገብቶ ለመቅረጽ አይቻልም። ስለዚህ መግባት እስከሚቻልበት ብቻ ገብቼ ላሳያችሁ። ቀሪውን ግን ራሳችሁ መታችሁ ብትጎበኙት ብታዩት በጣም አሪፍ ነው። ስለዚህ እዚህ ስትመጡ ከምታዩቸው ቦታዎች አንዱ ይሄ ነው ማለት ነው። እስኪ እስከሚቻልበት እንግባ። በነገራችን ላይ በግሪክ ኦርቶዶክስ ቤተክርስቲያን መሰረት ስትገቡ ቤተ መቅደስ ውስጥ ጫማ አይወለቅም ማለት ነው። እንደምታዩት ከዚህ በኋላ እንግዲህ የሃይማኖታዊ ስርዓት የሚከወንበት ነው። ቅዳሴ ያለበት ነው። ስለዚህ ከዚህ በኋላ መቅረጽ አይቻልም። እንደምታዩት እዛም ጋር ክልክል ነው የሚል ምልክት አለ። ስለዚህ ይህንን ይመስላል እንግዲህ በጥር 21 እመቤታችን በ49 ዓመተ ምህረት ያረፈችበት ቦታ ይህ የምትመለከቱት ቦታ ነው ማለት ነው። እንግዲህ አሁንም በደብረ ዘይት ተራራ አቅራቢያ ያሉ አስገራሚ ቦታዎችን ልዩና ቅዱስ ቦታዎችን እንዲሁ ደግሞ እንቃኝ።